ጤና ይስጥልኝ የተከበራችሁ አድማጮች። ዛሬ ከኢትዮጵያ የመጀመሪያዎቹ አጫጭር ልቦለዶች መካከል በታደሰ ሊበን የተደረሰውን ጅብ ነች የተሰኘውን ትረካ አስደምጣችኋለሁ። ከዚህ በፊት ሁለት የታደሰ ሊበን ስራዎች አስደምጥኳችሁ ስለሆነ ካልሰማችኋቸው ሊንኩን አያይዝላችኋለሁ። ላይክ፣ ሼር፣ ኮሜንት እና ሰብስክራይብ ማድረግ አይረሳ። ወደ ትረካው እናልፋለን። ጅብ ነች። ደራሲ ታደሰ ሊበን። መስከረም ከተሰኘው የአጫጭር ድርሰቶች መድብል የተገኘ። ቀኑ ቅዳሜ ነበር። አሰፋ የአዲስ አበባ ከፍተኛ ትምህርት ቤት ተማሪ፣ እድሜው 20 ዓመት የሆነ እናቱን ለመጠየቅ ከአዲስ አበባ በምስራቅ በኩል በ75 ኪሎ ሜትር ርቀት ላይ ወደምትገኘው ወደ ሸኖ ከተማ ሄዶ ከ6 ሰዓት ጀምሮ እናቱ ቤት ነበር። ይመጣል ብለው ያልተጠባበቁት እናት ለጊዜው ቤት ያፈራውን በተቻለ መጠን አጣፍጠው ከሸነገሉት በኋላ ለራቱ የሚሆን የዶሮ ወጥ ሊሰሩ ዶሮ አሳርደው እሳቸው ደግሞ መንፋቱንና መለብለቡን ከዚያም ደግሞ መፋቁንና መገነጣጠሉን በተራ በተራ ይዘው ነበር። ታናሽ እህቱም አየለች ውሃ በመጥለቅና ዕቃ በማቀባበል እናቷን ለመርዳት እዚያው እስራቸው ነበረች። አሰፋ ከመጣ ጀምሮ ወደ ውጪ ሳይል 3 ሰዓታት ሙሉ ቤት ቁጭ ብሎ የናፈቁትን እናቱን ትንሹንም ትልቁንም ሲያጫውታቸው ነበርና የቆየው 9 ሰዓት እንደሆነ ሀገሩን ውጪውን ለማየትና ወዲያውም ለመናፈስ በማሰብ ሊወጣ ብድግ አለ። እናቱም ወይዘሮ አሰገደች አይናቸውን በስራቸውና በልጃቸው ላይ ጣል አድርገው ኖሮ ልጃቸው መነሳቱን እንዳዩ ስራውን ቆም አድርገው ምና አሰፋ የት ልትሄድ ነው ብለው ጠየቁት። አሰፋም በዚህ ጊዜ ከበሩ ደርሶ ነበርና እዚያው ከቆመበት መለስ ብሎ አገሩ ልብዬ እኮ ነው ብሎ መለሰ። እኮ ቆይ በኋላ ጥላው በረድ ሲል ነው ልጄ፣ በዚህ ጠራራማ ሰዓት ደግ አይደለም። ምን ይለኛል ብለሽ ነው? አይሆንም። ሽታው ደግሞ ይሄ ምኑ ምን ይታወቃል ብለህ ነው? የኛ ሀገር እንደ አዲስ አበባ አይደለም ልጄ። አተላው አመዱ በያለበት ነው የሚፈሰው። በዚህ ሰዓት ሽታው ደግ አይደለም አሉት። አሰፋም የእናቱን ሐሳብ በመቀበል እርምጃውን ወደፊት ሳይቀጥል እዚያው ከእናቱ ደጃፍ ላይ ቆሞ ውጪውን ይመለከት ጀመር። የእናቱ ቤት ከከፍተኛ ቦታ ላይ የተሰራ በመሆኑ ከበራፉም ላይ ሆኖ የሚታዩ ብዙ ነገሮች ነበሩ። በአንጻሩ ቡልጋና መገዘዝ ጠፈሩን የነኩ መስለው ከሩቅ በጭጋግ ተውጠው እንደ ህልም ይታዩ ነበር። ከዚያም ወዲያ ተራሮች በየኮረብታቸው የአገሬውን ቤት ሾመው በወገባቸውም አዝመራን አዝለው የሚወጡና የሚወርዱት አያሌ ነበሩ። ከዚያም ደግሞ በጣም ወደዚህ ወደ ሸኖ ቀረብ ሲሉ የሚታየው ከከተማው ጥቂቱ ክፍል ነበር። በዚሁ ክፍል የሚታዩት ቤቶች በድንጋይ ካብ ግድግዳና በሰንበሌጥ ክዳን የተሰሩ ነበሩ። ያሰፋም ዓይን ይህንኑ ትርኢት ከሩቅ ሲከታተል ከመጣ በኋላ በእናቷ አጥር ግቢ አዋሳኝ ካለው ግቢ ውስጥ ከሚታየው ሰቀላ ቤት በር ወደ ውጭ ሲወጣ የሚታየው ነገር እውነተኛ ወይ ህልም መሆኑን ለማረጋገጥ አስቦ ደህና ሆኖ እንዲታየው በተመቸው አቅጣጫ አንጋዶ ወደዚሁ በር አተኩሮ ነበር። ይህም ቤት ከሌሎች ቤቶች ትንሽ ለመለየትና ግማሽ በግማሽ የአዲስ ዘመን እቅድ ነክ በመሆን ጣሪያው አዲስ አበባን ማለትም ቆርቆሮ፣ ግድግዳው ሸኖን ያም የድንጋይ ካብ የሆነ ነበር። ሆኖም አሰፋ አሁን በበሩ ብቅ ሲል ያየው ነገር እውነተኛ እንጂ ህልም አልነበረም። ከቤት ውስጥ በበሩ ብቅ ያለችው አንድ ነጭ የቤት ፈትል ቀሚስ የለበሰች ሴት ልጅ ነበረች። እሱም በዚያ ርቀት እንደማያት ልጅቷ ብስል ቀይ፣ አይኗ ጥራቱ ኩል የመሰለ፣ ጸጉሯ ዞማ ከዘመናዊ ይዞታ አንዱም አይነት ሳይነካው እንዲሁ በተፈጥሮ ብቻ ትከሻዋ ላይ ነጥሮ ለቀቅ ያለው ሽንጧ ላይ እንዲዘናፈል የተተወ፣ ቅንድቧና ሽፋሏ፣ አፍንጫዋና ከንፈሯ ይህ ቀራቸው የማይባሉ፣ የጡቷም ማጎጠጎጤ ከቀሚሱ ውስጥ መፈናጠሩ የተፈጥሮ ሳይሆን ልብሷን ከሰሩት ልቃቄቶች መሃል ሁለቱ የዳበሩት ተመርጠው ቀርተው እንደ ወጋግራ እንዲወጥሩት የቆሙበት የሚመስል፣ ቁመቷ ደልዳላ፣ እድሜዋ ቢበዛ 20 ቢያንስ 19 የሚሆን ነበረች። አሰፋም
ወጣለት እንዲህ ሙሉ በሙሉ እንዳያት ልቡ አለመጠን መታ። አይኖቿም ከአይኖቹ ላይ ሲያርፉ ከግር ጥፍሩ እስከ ራስ ፀጉሩ ነዘረው። አይኖቹም ከሷ ላይ ሳይነሱ እናቱን ማማ ይቺ ማን ናት ብሎ ጠየቀ። ቁጭ ያሉትም እናት እዚሁ እንደሆኑ ቀና ብለው የቷ ልጅ ብለው ጠየቁት። አሰፋ አሁንም ወደ እናቱ ዞር ሳይል እዚያው ሰውነት ላይ አይኖቹን ድርቅ አድርጎ ይቺ አለ። እናቱም በዚህ መልስ ድንግጥ ብለው ብድግ ካሉ በኋላ የልጃቸው አይን እንዲህ የፈዘዘበትን አቅጣጫ ይዘው የተጠቀሰችውን ሴት ልጅ እንዳዩ ስቅጥጥ ብለው አሰፋ በልቀስ ብለህ ግባ፣ ይችን ልጅ ከእንግዲህ ወዲህ አይንህ ፈጽሞ እንዳላያት ይሁን ብለው አዘዙ። እሱም በዚህ ጊዜ ወደ እናቱ አይቶ ምን ነው ለምን ማማ ብሎ ጠየቀ። ቡዳ ነች ልጄ፣ ያውም እንዲህ እንዳትመስል ዋና ቀርጣፊዋ። አሰፋም የእናቱን ነገራቸውን በማቃለል ሳቅ ብሎ አይ ማማ አሁን ይቺ አለ በፈገግታ። እናትየውም በፈገግታው ከመበገር ይልቅ ይበልጥ አምርረው አሁን እሷ በዚህ መልኳ እያታለለች ነው ብዙውን ጀግና ያበላሸችው። ስማ እናረፈው እንግዲህ ከፈለክ ማታ ማታ ጅብ ትሆናለች አሉት። አሰፋም በማዘን አኳኋን ወደ እናቱ ሙሉ በሙሉ ዞር ብሎ እንዴ ማማ እንዴ አትበይ፣ የሰው ልጅ አንቺ ስታስቢው እንዴት ጅብ መሆን ይችላል? ይኸውልሽ ማማ ይሄ ሲወርድ ሲዋረድ የመጣ የሀገራችን አፈታሪክ ነው። በእግዚአብሔር አምሳል የተፈጠረ ሰው ተመልሶ ጅብ ሊሆን እንደማይችል መጽሐፍ ቅዱስ ደግሞ ሌሎች ከፍ ያሉ ትምህርቶች ያስረዱናል። እርግጥ አንዳንድ ሰዎች የአይናቸው ኃይል እያዩ ሆኖ ደከም ባለ ሰው ላይና በሕፃናት ላይ ሲያርፍ ሊጎዳ ይችል ይሆናል። ነገር ግን ከዚህ አልፎ ተርፎ ሰው ማታ ጅብ ቀን ደግሞ ተመልሶ ሰው ይሆናል ማለት የማይሆን ነገር ነው አለ። እናትየዋ በዚህ ደግሞ ይበልጥ ቱግ ብለው ልጄ እንግዲህ ትሰማ እንደሆነ የወለድኩ እኔ ነኝ አንተ አይደለም። ስማይ ጅብ ትሆናለች ስልህ ጅብ ትሆናለች ነው። ይህን ያንተን አትሆንም የሚለውን መጽሐፍ ለዚያው ለአዲስ አበባ አድርገው አሉ። አሰፋም በዚህ ጊዜ እሱም በበኩሉ ናር ብሎ እሺ አንቺስ ጅብ መሆኗ እንዴት ታስረጅኛለሽ ብሎ ጠየቀ። እናትየዋ እንዲሁ እሳቸውም በበኩላቸው በቁጣ ደምስሮቻቸው ተገታትረው እንዴት ታስረጅኛለሽ ይላል? ሆ ሊያቅተኝ ምን ነው አሁን በቀደምለት ከ8 ቀን በፊት ዴፍንሽኑ አልተረዳም እንዴ? መገርሳ የሚባለውን ወዳጇን አልጋዋ ላይ በመድኃኒቷ አፍዝዛ አስተኝታ እሷ ከጅቦቹ ጋር ስትጋልብ አንግታ ስትመለስ እሱስ መድኃኒቱ ሳይበቃ ቀርቶ አይነቃም ብላ ካሰበችበት ጊዜ በፊት መገርሳ ነቅቶ አውልቃ የደበቀችውን የራስ ቅሏን አግኝቶ አልለበቀውም? እሺ እሱስ ይቅር 3 ቀን ሙሉ አልመልስላት ብሎ በሯን ዘግታ ስታለቅስ አልከረመችም? እሺ እሱም ደግሞ ይቅር ይህንኑ አሁን እንዲህ ላይ ወድቆ ያየውን ጸጉሯን ራሱን ከነራስ ቅሏ በመገርሳ እጅ ሰኞ ገበያ ውስጥ ሲዘዋወር አላይ ነው? ሆ ደግሞ እንዴት ታስረጭኛለሽ? ባየህ አገር ግልብት ብሎ ወጥቶ እግዚኦ ብሎ ለምኖት ነው የመለሰላት። ምነው አንቺ አየበች አትነቂው ለዚህ ለወንድምሽ በይኮ የወይኒቱ ጸጉር በመገርሳ እጅ አላየሽው? እሷስ በሯን ዘግታ 3 ቀን ሙሉ ስታለቅስ አልሰማሻትም? አሉ። አየለችም የእናቷን ማምረር ተገንዝባ እንዳሏትም ወዲያው ወንድሟን አይታ አሁን ጋሼ እማማ ያለችው ሁሉ እውነት ነው፣ ጸጉሯን ጋሼ መገርሳ ሲያዞረው ሁላችንም አይተነዋል አለችው። አሰፋም ከዚያ በኋላ ምንም ሊል አልቻለም። ደንግጦ ገብቶ ቁጭ አለ። ከሰውም ሰው የዚች ልጅ ጭንቅላት ከራሷ ላይ አውልቆ ተገኝቶ በገበያ ሲዞር ነበር አሉት። እስቲ ለዚህ ምን ይመለሳል? ዝም ብሎ ተቀምጦ ቆይቶ ጥላው በርዶ 11 ሰዓት እንደሆነለት ብቻውን ለመሆን በማሰብ በዚያውም ከዚህ በፊት አገሩን ላይ ነው ብሎ አቅርቦት በነበረው ምክንያት አሁንም በእሱ አመካኝቶ ሊወጣ ተነሳ። እናቱም ደጅ ድረስ ተከትለውት ወጥተው እንግዲህ እንዲያው አደራህን ልጄ ወደዚያ ቤት ፈትነህ ዝር እንዳትል ብለው ለመኑት። አሰፋም የእናቱን ማምረር ተገንዝቦ እሺ ማማ ብሎ መለሰ። እስቲ እንዲያው ይሄው ሙች አልሄድም በልና እጅን ምታ። ማማ ሙች አልሄድም።
አሰፋም ከዚህ በኋላ ለይምሰል አገሩን እውነት እንደሚያይ ሰው ከተማው በሞላ ወለል ብሎ ከሚታይበት ከፍተኛ ቦታ ላይ ወጣ። ነገር ግን አይኑ ከዋለበት ላይ ልቡ ስላልነበረ አንዱንም አላየም ነበር። ልቡ በዚያችው ልጅ ላይ ነበር። በሕይወቱ ሙሉ ለመጀመሪያ ጊዜ ልቡን የማረከችው ይቺው ልጅ ነበረች። አሰፋ በጣም ወዷት ነበር። ታውቃላችሁ፣ የመጀመሪያ ፍቅራችሁን ለመጀመሪያ ስታዩት ልባችሁ አለመጠን ይመታል። አካላታችሁም በሞላ አንድ ነገር ሲወራችሁ ይሰማችኋል። ይህም ይበልጡን ጊዜ የሚሆነው ፍቅሩና መሳሳቡ ከሁለቱም በኩል የመጣ ሲሆን ነው። አሰፋንም ቅድም አይኖቿ በአይኖቹ ላይ ሲያርፍ እንዲያይነዘረው ይህ ሆኖ ነበር። አሰፋ አውቆታል። ልጅቷም ወዳዋለች። ነገር ግን አንዳንድ ጊዜ እንደዚሁ እንዳልነው ፍቅሩና መሳሳቡ ሁለቱም ዘንድ ይኖርና ልጅቷ ለክፋቱ ያገባች ወይም የታጨች ወይም ክብሯ ዘሯ ከተራ ሰው ጋር የማይቀላቅላት ሆና ራሷን ገዝታ ፊቷን መልሳ ትሄዳለች። በዚህ ጊዜም ሐዘን ደግሞም ትካዜና ቅሬታ በተገፊው ልጅ ላይ ይሰራሉ። አሰፋንም አሁን እንደዚህ ያስተከዘው ነገር ከነዚህ መሰናክሎች አንዱ በሆነ ጥሩ ነበር። ምነው እናቱ ቀድሞ ያገባች ናት ወይም ታጭታለች ወይም የራስ ልጅ ናት ባሉት ኖሮ። አሰፋ ደፋር ነው እንደሚሉት ደግሞ ደፋርና ጭስ መውጫ አያጣም። ነገር ግን እናቱ አልፈው ተርፈው ጅብ ነች አሉት። አሰፋ ይህንን በህሊናው ሊያምነው ወይም ሊቀበለው ከቶ አልቻለም። ለብቻው በሐሳቡ እንዴት ጅብ ትሆናለች? እሷ ከሰብአዊነት ወደ ሌላ ነገር መለወጥ ብትችል መልአክ ብትሆን እንጂ ጅብ አትሆንም ይል ጀመር። ደግሞስ የሰው ልጅ እንዴት የራስ ቅሉን አውልቆ አስቀምጦ ጅብ ሆኖ ይሄዳል? ይህ በፍጹም ልም ያለ አይን አውጣ ውሸት ነው። ስንት የደም ስሮች፣ ስንት ጅማቶች መበጣጠስ እንዳለባቸው ለነማማ ማን በነገራቸው? እነሱ ግን ሲያወሩት ልክ አንድ ባርኔጣ ከሰው ራስ አውልቆ እንደማስቀመጥ ያክል አድርገው ነው። ሆኖም ይኸው ንግግራቸው ሁሉም ጨርሶ ውሸት ነው ለማለት ደግሞ አይቻልም። ያ መገርሳ ያሉት ሰውዬ የልጅቷን ስም ማጥፋቱ ጥርጥር የለውም። አጥፍቶታል። የታባቱ ይህን ጊዜ እምቢ ብላ ይሆናል። እሱን እውነትም እንዴት ብላ እሺ ትበለው? ሲያዩት እንኳን ደስ አይልም። አንዳንድ ሰዎች እንዲህ ናቸው። የገዛ ኖራቸውን ለመደገፍ ሲሉ የሰውን ስም ያጠፋሉ። እገሊትን ለምን ተውቋት ቢሉት አየኔ ወንድም እሷማ ይኸውልህ እንደዚህ ነው ይችላል። መገርሳም አይጠረጠርም የዚሁ ብጤ ነው። እንዲው እሷን ብጠይቃት፣ ነገር ግን እንዴት አድርጌ ልጠይቃት እችላለሁ? ማማ እንዳልሄድ አስምላኛለች። ማማ እንዳልሄድ ያስማለችኝ ጅብናትና ልጄን ትበላብኛለች ብላ ነው። አይ ማማ፣ እነዚህ እናቶች። ነገር ግን እኔ ሰው ጅብ እንደማይሆን ይችም ልጅ ጅብ እንዳይደለች ያውቃለሁ። ምን አለ ታዲያ ብሄድ? አምላኬ እባክህ ልሂድ። እንዲሁ ዛሬ እሷን አንዴ ስሜያት ነገ ጠዋት ንስሐ ገባለሁ። እሺ አምላክ ሆይ አንተንስ አስፈቀድኩ፣ እማማንስ እንደምን አድርጌ ሄዳለሁ? እንኳን ወደዚያ ሄጄና ዞር ብዬ ብታይ በእሪታ አገር ታስሳለች። አዎ ማታ አለ አሰፋ ለብቻው ጮክ ብሎ። ማታ ሁላችንም እንደተኛን ሮባን የጓሮውን በር ክፈትልኝ ብዬ ሄጄ ከሷው ጋር አድሬ ጧት በሌሊት ደግሞ እማማ እንዳታይ ሳትነሳ ተመልሼ እቤት እንዳደረሰው ገብቼ ተኛለሁ። አሁን እንግዲያውስ እቤት ሄጄ ሮባን ልጅቷን ሄደህ ማታ እመጣለሁ ብሎሻል በልና ንገራት ልበለው። ምናልባት ሮባም እንደነሱ ጅብ ናት፣ እኔ ምንም ቢሆን አልነግራትም፣ እናቴ ይገድሉኛል ሊለኝ ይችል ይሆናል። ነገር ግን ቢሆንም 1 ብር ከሰጠሁትና 1 ኮት እሸልምሃለሁ ካልኩት ወዲያው ይሄዳል። አሰፋም በዚህ ሐሳቡ ጸና። ወዲያውኑ ወደ ቤት ተመልሶ ለእናቱ ገበሬ ለሮባ ጉርሻውን አስቀድሞ ሰጥቶ የሚያደርገውን ሁሉ ነገረው። ቅዱም እንደተፈለገው ከአንድ እስከ መጨረሻ ወዲያውኑ እየተከታተለ መስመሩን ያዘ። ራት በልተው እንደተኙም እናትየዋ እፎይ ተመስገን ጌታዬ፣ ልጄን አለባብሼ አስተኝቼዋለሁ ብለው የማታ ጸሎታቸውን አድርገው ወገባቸውን መሬት እንዳስነኩ አሰፋ ሸለብ እስከሚያደርጋቸው 10 ደቂቃ ብቻ ሰጥቶ ከዚያ በኋላ ወደ ወይኒቱ ቤት ኮቴውን ሳያሰማ ሹልክ ብሎ ሄደ። ወይኒቱ
እሷ አንኳኩቶ ሲገባ ደና ልብሷን ለባብሳ አልጋዋ አጠገብ ቁጭ ብላ ነበር። ቅድም እኮ ልክ ሳይሽ እኔም ገና ሳይ ሮባን ስልከው በእውነት እሺ ና የምትይኝ አልመሰለኝም ነበር። እኔም ቅድም እናትን ከበሩ ላይ ወደ ውስጥ ሲያስገባው ሁለተኛ የምንታይ አልመሰለኝም ነበር። እንደዚህ ነበር ለጥቂት ጊዜ ሆኖ የቆየው ያሰፋና የወይኒቱ የፍቅር ንግግር። በኋላም ይህ ሁሉ አልፎ ለአሰፋም የቀኑ ህልም ተፈጽሞ ጎን ለጎን ተቀምጠው ስሟት ስማው እንደዚሁም ደግሞ ሌላ ቁም ነገር ሁሉ ሲያወራርዱና ሲጫወቱ ቆይተው ሌሊቱ እንደተራመደባቸው እንዳስተዋሉ ደግሞ ኩራዙን አጥፍተው ተኝተው ነበር። አሰፋንም ከጥቂት ደቂቃዎች በኋላ ከባድ እንቅልፍ ወስዶት ወይኒቱ ጎኑ ክንዱ ላይ ተኝታ እሱ በህልሙ ከሷው ጋራ በደስታና በዓለም ብዙ ቦታ ሲጓዝ ያይ ነበር። ነገር ግን አሰፋ በዚህ በያዘው ሁኔታ ሌሊቱ በሞላ ሳይነጋ ከሌሊቱ 11 ሰዓት ላይ ሲሆን በርዶት ከእንቅልፉ ብንን አለ። ብርዱም ደግሞ ያለ ምክንያት አልነበረም። ህልሙ፣ ቅዠቱ፣ ፍቅሩ፣ ወይኒቱ ከጎኑ አልነበረችም። እናቱም ያሉት ወዲያውኑ ትዝ አለው። ጅብ ነች። ጥርጣሬ ሆዱን አሸበረው። ከብርዱ ጋር ወባው እንደተነሳበት ሰው ተርገፈገፈ። በሚንቀጠቀጠውም እጁ ዳብሶ ክብሪቱን እንደምንም ደረሰበት። እየተርበደበደም ጭሮ ኩራዙን አበራው። በዓይኑም ጨለማውን ባስወገደለት የኩራዝ ብርሃን ኃይል እሷን ፍለጋ ጀመረ። አሁንም ወይኒቱ በየትኛውም ስፍራ አልነበረችም። ፈጥኖም ወደ በሩ ተመለከተ። እነሆ በሩም መቀርቀሪያው ወልቆ ክፍቱን ተንገርድቦ ነበር። ለአሰፋም ይኸው በቃው፣ አስተኝታኝ ከዚያው ከጅቦቿ ዘንድ ሄዳለች አለ። ልብሱንም በጥድፊያ አጠላልቆ ወደ እናቱ ቤት ሊሄድ አሰበ። ሱሪውንም ማታ አውልቆ ካኖረበት ወንበር ላይ ሊያነሳ ዞር ብሎ እጁን ሰደደ። እዚያ ባየው ነገር ኮረንቲ እንደጨበጠ ሰው እጁን ነዝሮት ካልጋው ላይ ነጥሮ በሌላው ጎኑ በኩል ከመሬት ወርዶ ወደቀ። ሱሪው ከነበረበት ወንበር በሱሪው ላይ የወይኒቱ ጸጉር እንዳለ ወልቆ ተቀምጦ ነበር። ብርድ፣ ፍርሃት፣ ድንጋጤ አሰፋን ሰበቁት። ከዚያም ቀስ ብሎ ተነስቶ ላቡን እያንጠባጠበ ወደ ግድግዳው ጥግ ሄዶ ቆመ። ግድግዳውን ዙሪያውን ሁሉ የጅቦች ሹክሻኬ የሚያዘምት መሰለው። አሁን እንበለዋለን እያሉ በዚህ ሁኔታው ምንም ያህል ሳይቆይ ወዲያውኑ ደግሞ በሩ ሊከፈት ተንሳጠጠ። አንድ መልክም ወዲያውኑ ቤት ውስጥ ገባ። አሰፋም ይህንኑ መልክ ትክ ብሎ አየው። መልኩ ግማሽ ወገኑ የወይኒቱ ይመስል ነበር። አዎ፣ አፍንጫው፣ ከንፈሩ፣ አይኑ፣ ሽፋሉ፣ ቅንድቡ፣ ቁመቱ፣ ሽንጡ የሷው የወይኒቱ ነበር። ነገር ግን ራሱ ቅቤ የተቀባ ድፍንቅል ይመስል ነበር። አንድም ጸጉር አልነበረበትም። የአሰፋና የዚሁ መልክ አይን ተገጣጠመ። መልኩም ወዲያውኑ ቀስ እያለ እርምጃውን ወደ አሰፋ በኩል ቀጠለ። አሰፋም በዚህ ጊዜ የሽሽት ግድግዳውን የሙጥኝ በሁለት እጆቹ ይዞ በፍርሃት ድምፅ ጮኸ። አትጠጊኝ፣ እኔ በኋላ እውላለሁ አለ። መልኩም ዛቻውን ፈርቶ ሳይቆም አሁንም ዝም ብሎ እንደዚያው እየቀረበ በቀስታ ለምን ብሎ ጠየቀው። አሰፋ አሁን ደግሞ ድምፁ የማን እንደሆነ ወዲያውኑ ለየ። ድምፁም የሷው የወይኒቱ ነበር። ጅብ ነሽ፣ እናቴ ስለ አንቺ የነገረችኝ ነገር ሁሉ እውነት ነው፣ አትጠጊኝ ብያለሁ አለ። ወይኒቱም በዚህ ጊዜ ከአሰፋ ዘንድ ተመልሳ ወደ አልጋው እያዘገመች ሄዳ በግርጌው ላይ ቁጭ አለች። እምባም በጉንጮቿ ላይ ወዲያውኑ ይወርድ ጀመር። ትንሽም በዚህ ሁኔታ ከቆየች በኋላ ወደ አሰፋ ተመለከተችና እንዲህ አለች። አሰፋ፣ አንተም እንደ ሰዎቹ ጅብ ነሽ አልከኝ? ምን ኖሯል ሌሊት አቅፈኝ በክንዶች ላይ ሳለ ነገርከኝ። መጽሐፍ ቅዱስም ሳይንስም ሰው ጅብ እንደማይሆን ያስረዳኛል። ማንም ጅብ ነሽ ቢልሽ እኔ ከቶ አይደልሽም አላልከኝ? አሁን ታዲያ አሁን ሌሊት በእርግጥ እንደሱ ብዬሻለሁ። ነገር ግን ማየት ማመን ነው። አሁን ራሴ በዓይኔ አየሁሽ፣ ጅብ ነሽ። በዚህ ጊዜ ወይኒቱ ከልቧ ተንሰቅስቃ የለም አሰፍዬ አይደለው አለችው። እንዴት አይደለሽም? እሺ ምንድነው የራስሽ? ጸጉርሽ እንዴት ቢሆን እንደዚህ ወለቀ?
አንቺስ አሁን የት ነው የነበርሽው? አሁን ደግሞ ወይኒቱ ቀና ብላ እምባዋን ከፊቷ ላይ ጠራርጋ እሺ ስማኝ አሰፍዬ፣ ልንገርህ እንግዲያው ሴት እንደነበርኩ ፀጉሬም እንዴት እንደዚህ እንደወለቀ አለችው። አሁን ካጠገቤ አታይ ወደ ጓሮ ወጥቼ ነው። ፀጉሬም እንደዚህ የወለቀው የራሴ የተፈጥሮ አይደለም። በዚህ ንግግር አሰፋ ደንግጦ አለ። አሁን ደግሞ ወይኒቱ በጣም አልቅሳ አሁን አሰፍዬ ታሪኬ ነው አለችና ታሪኳን ልትነግረው ጀመረች። እናቴ ባሏ የኔ የልጁ አባት ወዲያው እንደተወለድኩ ሞቶባት ችግርና ማጣት በዚህ ዓለም ክፉኛ ያንገላታት ድሃ ሴት ነበረች። የሚላስ የሚቀመስ ስላልነበረ እየዞረች ትለምን ነበር። አንድ ቀን በተወለድኩ በዓመቴ እኔን ብቻዬን ከቤት ውስጥ ዘግታብኝ እሷ ቃርሚያ ሄዳ ነበር። ለካስ ፈቀቅ ብሎ ከተኛሁበት መደብ ስር የተዳፈነ ረመጥ ኖሮ ተንከባልዬ በአናቴው ድቄበት ራሴ በሞላ ተጠበሰ። እንደ አጋጣሚ በዚያ በኩል ከሚያልፉ ሰዎች አንዱ ጩኸቴን ሰምቶ ባይደርስና ባያተርፈኝ ኖሮ ነድጄ ቀር ነበር። ከዚያም አገር እናቴ ወዲያውኑ ይዛኝ ጠፍታ አዲስ አበባ ገባች። እዚያም ብዙ ሐኪሞች ዘንድ እየለመነች ደርሳ ራሴን አሳየቻቸው። ሁሉም ይሄ ፈጽሞ ተቃጥሏል፣ ሁለተኛ ፀጉር የሚሉት ነገር አያበቅልም አሏት። እሷም እኔን ያለ ልክ ትወደኝ ነበርና መጨረሻ የሄደችበት ሐኪም እግሩ ላይ ወድቃ ምርር ብላ ብታለቅስበት ትልቅ ስትሆን ወደ እኔ ዘንድ አምጫት አላት። እናቴም ሳትርቅ ለዚያው ለሐኪሙ ግርድና ገብታ ትሰራ ጀመር። እኔም ሌላ ቦታ ላይ እሳቱ ስላልነካካኝ ይህንኑ ራሴን ብቻ በቆብና በሻሽ እየተሸፈንኩ አደግኩ። በ15 ዓመቴም ሐኪም ለእናቴ በሰጣት ተስፋ መሠረት ይህንን ፀጉር ከሀገሩ ተልኮ አምጥቶ ሰጠኝ። ስለዚህ ማታ ማታ ስተኛ ከቀን ብዛት ከመኝታ የተነሳ ተሰባብሮ እንዳያልቅብኝ አውልቄ አኖረዋለሁ አለችው። አሰፋም በዚህ ንግግር ልቡ ተነካ። ወዲያውኑ ወደ አልጋው ጠጋ ብሎ ፀጉሩን ከሱሪው ላይ አንስቶ በኩራዙ መረመረው። እውነትም ፀጉሩ ወይኒቱ እንዳለችው በሰው እጅ የተጎነጎነ ሰው ሰራሽ ነበር። ያሰፋም እንባው ተንቆረዘዘ። ፀጉሩን አልጋው ላይ አስቀምጦ ራሷን ደግሞ ሊያይ ኩራዙን ይዞ ወደ ወይኒቱ ተጠጋ። ነው እሷው እንዳለችው በሞላ በእሳት የተቃጠለ ጠባሳ ነበር። አሰፋን እንባ አነቀው፣ ከንፈሩም ተንቀጠቀጠ። ኩራዙንም ከቦታው አስቀምጦ መጥቶ ወይኒቱን በደረቱ ላይ ጥብቅ አድርጎ አቀፋት። ሁለቱም አንገት ለአንገት ተያይዘው እኩል ተንሰቅስቀው አለቀሱ።